በደንብ ነው የሚያሻሙት። በተለይ ከቻፕተር 4 ላይ በደንብ ነው የሚያሻሙት። ስለዚህ ሲ ማለት ባህር ነው፣ ኦሽን ማለት ውቅያኖስ ነው፣ ሪቨር ወንዝ ነው፣ ሌክ ሀይቅ ነው። ስለዚህ አራቱም የራሳቸው የሆነ ካራክተር። ይሄ አብዛኛው ጊዜ የሚወጣው ከቻፕተር 4 የሚወጣው ጥያቄ ነው። ስለዚህ ገናሌ ወንዝ የሚያልቀው የት ላይ ነው? ትክክለኛ መልሱ ኢንዲያን ኦሽን ይደርሳል ማለት ነው። ገናሌ 124.4 ቢሊዮን ኩቢክ ሜትር የሚለው ትክክል ነው ማለት ነው። ስለዚህ ሚሊዮን፣ ትሪሊዮን እና ኳድሪሊዮን ትክክል አይደለም። ቢ ትክክል ነው። ቢሊዮን 124.4 ቢሊዮን ኩቢክ ሜትር ትክክል ነው። ቢ ይሆናል ሁለተኛ። እሺ ሰላም ውድ የቻናል ቤተሰቦች እንዴት ቆያችሁ? በዛሬው ቪዲዮአችን የምናየው የፍሬሽማን ጂኦግራፊ ኮርስ ላይ ከቻፕተር 4 ወይም ድሬኔጅ ሲስተም ላይ የሚወጡ አብዛኛው ጊዜ የሚወጡ ፈተናዎችን ለቃቅሜ ከቻፕተር 4 ብቻ ለመስራት መጥቻለሁ። እናችሁ ካላችሁ ፕሊዝ ሰብስክራይብ አድርጉ፣ ተከታተሉኝ። እሺ የመጀመሪያው ኢንስትራክሽን ምርጫ ነው። ነምበር 1 ዋት ፐርሰንቴጅ ኦፍ ዘ ኤርዝ ቶታል ዋተር ሰርፌስ ኢዝ አልካላይን አኩሙሌትድ ኢን ሲ ኤንድ ኦሽን ይላል። ኤርዝ ሰርፌስ ላይ ካለው ውሃ መጠን በሲ እና ወይ በውቅያኖስ እና በባህር ላይ ያለው አልካላይን ላይ ወይም ጨዋማ ወተር ሆኖ የተከማቸው ስንት ፐርሰንት ይደርሳል ይላል። ኤ 71%፣ ቢ 97.5%፣ ሲ 2.5%፣ ዲ 68.7% ይላል። ትክክለኛ መልስ ስንት ነው? ቢ ነው ማለት ነው። ቢ 97.5% ነው። በሲ እና በኦሽን ላይ አልካላይን ወተር ሆኖ አኩሙሌት ወይም የተከማቸው 97.5% ይሆናል። ስለዚህ አንደኛ ቢ ይሆናል። ሁለተኛ ዋት ኢዝ ኤስቲሜትድ ሰርፌስ ዋተር ፖቴንሻል ኦፍ ኢትዮጵያ ይላል። በኢትዮጵያ ላይ አለ ተብሎ ኤስቲሜት የሚደረገው የሚገመቱ የውሃ አቅም ወይ ውሃ ፖቴንሻል ስንት ነው ይላል። ኤ 124.4 ሚሊዮን ኩቢክ ሜትር፣ ቢ 124.4 ሚሊዮን ኩቢክ ሜትር፣ ሲ 124.4 ትሪሊዮን ኩቢክ ሜትር፣ ዲ 124.4 ኳድሪሊዮን ኩቢክ ሜትር ይላል። ትክክለኛው የትኛው ነው? አሁን እንትን ዩኒቱ ላይ ነው ችግሩ። አንደኛው ሚሊዮን ይላል፣ ሁለተኛው ኤ ላይ ሚሊዮን ይላል፣ ቢ ላይ ቢሊዮን ይላል፣ ሲ ትሪሊዮን፣ ዲ ደግሞ ኳድሪሊዮን ይላል። ቁጥሩ አንድ ነው። ስለዚህ ዩኒቱን ትለያላችሁ። ለማሻማት ነው የመጣው። ስለዚህ አስተውሉ። ትክክለኛ መልስ የትኛው ነው? ቢሊዮን ኩቢክ ሜትር ነው። 124.4 ቢሊዮን ኩቢክ ሜትር የሚለው ትክክል ነው ማለት ነው። ስለዚህ ሚሊዮን፣ ትሪሊዮን እና ኳድሪሊዮን ትክክል አይደለም። ቢ ትክክል ነው። ቢሊዮን 124.4 ቢሊዮን ኩቢክ ሜትር ትክክል ነው። ቢ ይሆናል ሁለተኛ። እሺ እንቀጥል። ሶስተኛ ዋት ፐርሰንቴጅ ኦፍ ዘ ቶታል ላንድ ማስ ኦፍ ኢትዮጵያ ኢዝ ከቨርድ ባይ ዋተር ቦዲስ ይላል። አሁን ደግሞ የኤርዝ ሳይሆን የኢትዮጵያ ነው የተጠየቀው። በኢትዮጵያ ውስጥ ያለው መሬት ስንት ፐርሰንት ነው በውሃ የተሸፈነው ይላል። ኤ 0.7%፣ ቢ 7%፣ ሲ 7%፣ ዲ 700% ይላል። ስለዚህ ትክክለኛ መልሱ የትኛው ነው? ትክክለኛ መልስ 0.7% ነው ማለት ነው። ኤ ይሆናል ሶስተኛ። አሁን አስተውሉት የኤርዝ እና የኢትዮጵያ ስለሚለይ ማለት ነው። ስለዚህ ኢትዮጵያ ላይ ካለው መሬት 0.7% ብቻ ነው በውሃ የተሸፈነው። ስለዚህ 7% ብላችሁ እንዳትሸውዱ። ስለዚህ ኤ ይሆናል ሶስተኛ። አራተኛ ዋት ኢዝ ድሬኔጅ ሲስተም ይላል። ድሬኔጅ ሲስተም በራሱ ምንድን ነው? ወይም ስለ ድሬኔጅ ሲስተም ትክክለኛ ዴፊኒሽን የትኛው ነው ይላል። ኤ ብራንችድ ኔትወርክ ኦፍ ስትሪም ቻነል ቱጌዘር ዊዝ አጃሰንት ላንድ ስሎፕስ ዘ ድሬን፣ ቢ a system that drains water from the land, C system that prevent water from draining from the land, D a system that collect water from the land ይላል። ትክክለኛ መልስ የትኛው ነው? ትክክለኛ መልስ ኤ ይሆናል ማለት ነው። አራተኛ ኤ ይሆናል። ምክንያቱም ብራንች ኔትወርክ ነው እንግዲህ ድሬኔጅ ሲስተም እና ድሬኔጅ ቤዝንን ማወቅ አለባቸው። ድሬኔጅ ቤዝን ምንድነው? በዚህ አጋጣሚ ዲፋይን ሲደረግ ቶፖግራፊክ ሪጅን ፍሮም ዊች ሪቨር ኤንድ ኢትስ ትሪቡታሪስ ኮሌክት ቦዝ ሰርፌስ ራን ኦፕን ደ ሰርፌስ ብሎ የሚል ዴፊኒሽን ይይዛል። ምክንያቱም ሪጅን ነው፣ ቶፖግራፊክ ሪጅን ነው ድሬኔጅ ቤዝን ሆኖ ውሃዎችና የሱ ገባር ወንዞችና ገባር ወንዞች የሚገናኙበት ስፍራ ነው ማለት ነው። ስለዚህ ሪጅን ነው ድሬኔጅ ቤዝን። ስለዚህ ሲስተሙንና ቤዝኑን መለየት አለባቸው። ስለዚህ አሁን የተጠየቅነው ቤዝን ስለሆነ ሲስተም ስለሆነ ኤ ላይ ያለው ትክክል ነው ማለት ነው። አራተኛ ይሆናል። አምስተኛ ዋት ፋክተርስ ዲተርማይን ዘ ጀነራል ፓተርን ኦፍ ማጆር ሪቨር ቤዝን ኢን ኢትዮጵያ ይላል። ኤ አውትዋርድ ስሎፒንግ ኦፍ ዘ ዌስተርን ኤንድ ሳውዝ ኢስተርን ሃይላንድ ኤንድ ዘ ስትራክቸራል ፎርሜሽን ኦፍ ዘ ሪፍት ቫሊ፣ ቢ ዘ አማውንት ኦፍ ሬንፋል ኤንድ ዘ nearness to the equator, C the diverse topographic setup and relatively
ሃይር ሬንፋል ይላል። ዲ አማውንት ኦፍ ሰርፌስ ኤንድ ግራውንድ ወተር ይላል። ትክክለኛው የትኛው ነው? ትክክለኛ መልስ ኤ ይሆናል ማለት ነው። ምን ይላል ጥያቄው? የኢትዮጵያን የሪቨር ቤዝንን ዲተርማይን የሚያደርገው ፋክተር ስለተባለ ፋክተሩ እንግዲህ outward sloping of the western and the south eastern highland and structural formation of the rift valley ዲተርማይን የሚያደርገው ፋክተር ተጽዕኖ ነው ማለት ነው። ስለዚህ አምስተኛ ኤ ይሆናል። 6 what is the term for the topographic region from which a river and its tributaries collect both the surface runoff and the surface flow? አሁን ከላይ ያነበብኩትን ዲፊኒሽን እንደገና ተጠይቃቸዋል። እንግዲህ በዚህ አጋጣሚ እነኚህን መለየት አለባችሁ ማለት ነው። ስለዚህ ኤ ድሬኔጅ ቤዚን፣ ቢ ዋተር ዲቫይድ፣ ሲ ሪቨር ሲስተም፣ ዲ ድሬኔጅ ሲስተም ይላል። ድሬኔጅ ቤዚን እና ድሬኔጅ ሲስተምን እንድትለዩ ነው ይሄ ነገር። ስለዚህ ድሬኔጅ ቤዚን ይሆናል ማለት ነው። ድሬኔጅ ሲስተም ከላይ አንብበናል። የአሁኑ ድሬኔጅ ቤዚን ይሆናል። ስለዚህ ዲፋይን አርግ ተብላችሁ ልትጠየቁ ትችላላችሁ። ቤዚን እና ሲስተምን ማለት ነው። ስለዚህ ድሬኔጅ ቤዚን እና ድሬኔጅ ሲስተምን ከነ ዲፊኒሽኑ መያዝ አለባችሁ። ወርክ እንትን ዲፋይን አድርጉ ተብላችሁ ወይም ዲፍረንሺየት አድርጉ ጻፉ ላይ ስለምትጠየቁ ማለት ነው። ስለዚህ 6ኛ ኤ ይሆናል። 7ኛ what is the term for the point where a river system begins ይላል። ሪቨር ሲስተሞች የሚጀምሩበት ቦታ ምን ይባላል ይላል። ኤ ሶርስ ኦፍ ሂድ ዋተር፣ ቢ ሞዝ፣ ሲ ዴልታ፣ ኢ ኤስቱዋሪ ይላል። ስለዚህ ትክክለኛው መልስ የትኛው ነው? ኤ ነው ማለት ነው። 7ኛ ኤ ሶርስ ኦፍ ሂድ ዋተር ሂድ ነው። ሞዝ ማለት የመጨረሻ ነው። ሪቨር ሂዶ የሚያልቅበት ቦታ ሞዝ ሲሆን የሚጀምርበት ቦታ ደግሞ ሂድ ነው። ሂድ ኦር ሶርስ ኦፍ ዋተር ይባላል ማለት ነው። ስለዚህ 7ኛ ኤ ይሆናል። 8ኛ which of the following river is the longest in ኢትዮጵያ ይላል። በዚያ እዚህ ጋር እናንተ መለየት ያለባችሁ ሎንገስት እና ላርጀስቱን መለየት አለባችሁ። አሁን ኢትዮጵያ ውስጥ ሎንገስት በመባል የሚታወቅ ሪቨር አለ፣ ላርጀስት በመባል የሚታወቅ ሪቨር አለ። ስለዚህ አሁን የተጠየቃችሁት ሎንገስት ነው። ሎንገስቱ የትኛው ነው ይላል። ኤ አባይ፣ ቢ ተከዜ፣ ሲ ዋቢ ሸበሌ፣ ዲ ገናሌ ይላል። ትክክለኛ መልስ የትኛው ነው? ሲ ነው ማለት ነው። ዋቢ ሸበሌ በጣም ሎንገስት ረዥም ወንዝ በመባል ይታወቃል ማለት ነው። ስለዚህ ሲ ይሆናል። 8ኛ ዋቢ ሸበሌ ይሆናል። ላርጀስትም ከታች አለ እንሰራለን። እሺ 9 ዘገናሌ ሪቨር ኢንድ ሰዓት ይላል። የገናሌ ወንዝ የሚያልቅበት ቦታ የት ይባላል? የት ነው የሚያልቀው ይላል። ኤ ሌክ ቱርካና፣ ቢ ኢንዲያን ኦሽን፣ ሲ ሌክ ታና፣ ዲ ዘ ሜዲትራኒያን ሲ ይላል። ይሄ አብዛኛው ጊዜ የሚወጣው ከቻፕተር 4 የሚወጣው ጥያቄ ነው። ስለዚህ ገናሌ ወንዝ የሚያልቀው የት ላይ ነው? የትክክለኛ መልሱ ኢንዲያን ኦሽን ይደርሳል ማለት ነው። ገናሌ ወንዝ ኢንዲያን ኦሽን ይደርሳል። ስለዚህ 9ኛ ቢ ነው፣ ኢንዲያን ኦሽን። ገናሌ ሪቨር ኢንድ ሰዓት ኢንዲያን ኦሽን ወይም ህንድ ውቅያኖስን ይደርሳል ማለት ነው። ስለዚህ ቢ ይሆናል። 9ኛ 10ኛ the አዋሽ ሪቨር is a part of which drainage system ይላል። የአዋሽ ወንዝ የትኛው ድሬኔጅ ሲስተም ውስጥ ይመደባል ይላል። ድሬኔጅ ሲስተም እንግዲህ 3 ናቸው አይደል? ወደ 3 እንደሚከፋፈሉ አይተናል። ስለዚህ ከሶስቶቹ ውስጥ በየትኛው ይመደባል ይላል። አዋሽ ሪቨር። ስለዚህ ኤ ዌስተርን ድሬኔጅ ሲስተም፣ ቢ ሳውዝ ኢስተርን ድሬኔጅ ሲስተም፣ ሲ ዘ ሪፍት ቫሊ ድሬኔጅ ሲስተም፣ ዲ ነን ኦፍ ዘ ይላል። ስለዚህ ትክክለኛ መልሱ ሪፍት ቫሊ ድሬኔጅ ሲስተም ውስጥ ይገኛል ማለት ነው። እንግዲህ ሪፍት ቫሊ ድሬኔጅ ሲስተም ውስጥ የሚገኘው ብቸኛው ሪቨር አዋሽ አይደለ? ስለዚህ መሳሳት ያለባችሁ ማለት ነው። 10ኛ ሲ ይሆናል። 11ኛ which river carries about 65% of the annual water flow of the western drainage system region ይላል። ከዌስተርን ድሬኔጅ ሲስተም ሪጅን መካከል 65% አመታዊ ወይም አኑዋል ዋተር ፍሎውን የሚሸፍነው የትኛው ነው ይላል። ኤ ተከዜ፣ ቢ ባሮ አቆቦ፣ ሲ ግቤ ኦር ኦሞ፣ ዲ አባይ ይላል። ትክክለኛው የትኛው ነው? አባይ ነው ማለት ነው። ይሄኛው 65% ብቻውን ይሸፍናል ከዌስተርን ድሬኔጅ ሲስተም። እዚህ ጋር ደግሞ መለየት ያለባችሁ ነገር ያሻማቸዋል። አሁን ድሬኔጅ ሲስተሙ መለየት አለባችሁ ማለት ነው። ስለዚህ ቤዝድ ኦን ድሬኔጅ ሲስተም ተብላችሁ ልትጠየቁ ትችላላችሁ። ቤዝድ ኦን ካውንትሪ እንደ አጠቃላይ እንደ ኢትዮጵያ
ልትጠይቁ ትችላላችሁ። ስለዚህ እዚህ ጋር አሁን ቤዝድ ኦን ዌስትርን ድሬኔጅ ሲስተም ብቻ ላይ ነው ማለት ነው። ዌስትርን ድሬኔጅ ሲስተም ብቻ ላይ 65% አኑዋል ወተር ዲስቻርጅ ወይም ወተር ፍሎውን የሚሸፍነው አባይ ነው ማለት ነው። ስለዚህ 11ኛ ዲ ይሆናል። 12ኛ which of the following river does not plow westward ይላል። ወደ ዌስት ወይም ወደ ምስራቅ ወደ ምዕራብ ፍሎው የማያደርገው ሪቨር የትኛው ነው ይላል። ኤ አባይ፣ ቢ ተከዜ፣ ሲ ባሮ፣ ዲ ጊቤ ኦር ኦሞ ይላል። ትክክለኛ መልስ የትኛው ነው? ዲ ይሆናል ማለት ነው። ጊቤ ኦር ኦሞ ነው። ጊቤ ኦር ኦሞ አሁን ሌሎቹ ወደ ምዕራብ ሲፈሱ እሱ ወደ ሳውዝ አይደለ? ወደ ሳውዝ ስለሚፈስ ስለዚህ ጊቤ ኦር ኦሞ ወንዝ ኖት ፍላው ዌስትዋርድ ነው። ስለዚህ ትክክለኛ መልስ ዲ ይሆናል። ስለዚህ 12ኛ ዲ ነው። 13ኛ which river basin is the largest in term of catchment area ያሁኑ ደግሞ ካችመንት ኤሪያ ነው የተጠየቃችሁት። ስለዚህ በካችመንት ኤሪያ ወይም በሚሸፍነው በቦታ ስፋት ትልቅ የሆነው ላርጀስት የሆነው ሪቨር የትኛው ነው ይላል። ኤ አባይ፣ ቢ ተከዜ፣ ሲ ዋቢ ሸበሌ፣ ዲ ገናሌ ይላል። ስለዚህ ትክክለኛ መልስ የትኛው ነው? ትክክለኛ መልስ ሲ ነው ማለት ነው። ዋቢ ሸበሌ በካችመንት ኤሪያ በጣም ላርጀስት ነው ማለት ነው። ስለዚህ 13ኛ ሲ ይሆናል። 14ኛ which of the following river is not a tributary of the Nile ይላል። ትሪቡታሪ ማለት እንግዲህ ገባር ነው አይደለ? ስለዚህ የናይል ሪቨር ወይም የናይል ወንዝ ገባር ወንዝ ያልሆነው የትኛው ነው ይላል። ኤ አባይ፣ ቢ ተከዜ፣ ሲ ባሮ፣ ዲ ዋቢ ሸበሌ ይላል። ስለዚህ ትክክለኛ መልስ የትኛው ነው? ዋቢ ሸበሌ ይሆናል ማለት ነው። ዋቢ ሸበሌ እንግዲህ ወደ ናይል አይፈስም ወይም የናይል ገባር አይደለም፣ ለናይል አይገብርም ማለት ነው በቀላሉ። ስለዚህ ኖ ትሪቡታሪ ኦፍ ናይል ወይም የናይል ወንዝ ወይም የናይል ትሪቡታሪ የናይል ገባር ወንዝ ያልሆነ ዋቢ ሸበሌ ወንዝ ይሆናል ሪቨር ይሆናል ማለት ነው። ስለዚህ 14ኛ ዲ ነው የሚሆነው። 15ኛ which drainage system drains the interior south eastern ፒዞግራፊክ ሪጅን ኦፍ ኢትዮጵያ ይላል። ሳውዝ ኢስትሪን ፓርት ኦፍ ኢትዮጵያን የሚያጠጣው ወይም ድራይን የሚያደርገው ድራይኔጅ ሲስተም የትኛው ነው ይላል። ኤ ዌስትርን ድራይኔጅ ሲስተም፣ ቢ ሳውዝ ኢስትርን ድራይኔጅ ሲስተም፣ ሲ ሪፍት ቫሊ ድራይኔጅ ሲስተም፣ ዲ ነን ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው? ሳውዝ ኢስትርን ድራይኔጅ ሲስተም ነው። እነ ገናሌ እነ ዋቢ ሸበሌ ያሉ ወንዞች የሳውዝ ኢስትርን ድሬኔጅ ሲስተም ሲሆን የኢትዮጵያን ሳውዝ ኢስትርን አካባቢ ያጠጣሉም ድሬን ያደርጋሉ ማለት ነው። ስለዚህ 15ኛ ቢ ይሆናል ማለት ነው። ኦኬ እንቀጥል ጋይስ። በቻልኩት መጠን ለመፍጠን ሞክራለሁ። 16ኛ which river is rift valley drainage system ends in the maze of small lake and marshy area ይላል። የሪፍት ቫሊ ድሬኔጅ ሲስተም ሪቨር ሆኖ የሚያልቀው በማርሺ ኤሪያ ወይም ረግረጋማ ቦታ ለሚያልቀው የትኛው ሪቨር ነው ይላል። ኤ አባይ፣ ቢ ተከዜ፣ ሲ አዋሽ፣ ዲ ገናሌ ይላል። ትክክለኛ መልስ የትኛው ነው? ኤ አዋሽ ነው። መጀመሪያም ከአዋሽ ሪቨር ውጭ በሪፍት ቫሊ ድሬኔጅ ሲስተም ውስጥ የሚመደበው ሪቨር እዚህ ውስጥ የለም። ስለዚህ አዋሽ ይሆናል ማለት ነው። 16ኛ አንሰር ሲ ይሆናል። 17ኛ which of the following rivers carries the largest percent of the annual water flow of the western drainage system ይላል። ሪጅን ይላል። ምን ይላል ጥያቄው? ሊስት ፐርሰንቴጅ ኦፍ አኑዋል ዋተር ፍሎው ኦፍ ዘ ዌስተርን ድሬኔጅ ሲስተም ይላል። በጣም ትንሽ የሆነ ፐርሰንቴጅ ትንሽ የሆነ አኑዋል ዋተር ፍሎው የሚያደርገው ዌስተርን ድሬኔጅ ሲስተም ውስጥ ያለው ወንዝ ወይም ሪቨር የትኛው ነው ይላል። ኤ ተከዜ፣ ቢ ባሮ ኦር አቆቦ፣ ሲ ጊቤ ኦር ኦሞ፣ ዲ አባይ ይላል። ስለዚህ ትክክለኛ መልሱ የትኛው ነው? ትክክለኛ መልስ ጊቤ ኦር ኦሞ ነው። ሊስት ፐርሰንት ኦፍ አኑዋል ዋተር ፍሎው ያደርጋል። በዌስተርን ድሬኔጅ ሲስተም ውስጥ ሆኖ ከሌሎች አንጻር በጣም ትንሽ የሆነ ፐርሰንቴጅ ኦፍ አኑዋል ዋተር ፍሎው ያደርጋል ማለት ነው። ስለዚህ 17ኛ ሲ ነው የሚሆነው። 18ኛ the ጊቤ ኦር ኦሞ ሪቨር is unique in the western drainage system because it blank ይላል። ጊቤ ወይም ኦሞ ሪቨር የኦሞ ወንዝ ከዌስተርን ድሬኔጅ ሲስተም ውስጥ ካሉ ወንዞች መካከል
ልዩ ነው ወይም ልዩ የሚያደርገው ባህሪ ወይም ካራክተር አለ። ያ ካራክተሩ ምንድን ነው ይላል። ኤ ፕላውስ ኖርዝ ዋርድ፣ ቢ ፕላውስ ሳውዝ ዋርድ፣ ሲ ሃዝ ላርጅስት ካችመንት ኤሪያ፣ ዲ ካሪስ ዘ ሊስት ወተር ይላል። ትክክለኛ መልስ የትኛው ነው? ቢ ነው ማለት ነው። ፕላውስ ሳውዝ ዋርድ ነው። ምክንያቱም ወደ ሳውዝ ነው ፍሎ የሚያደርገው የሚፈሰው ማለት ነው። ስለዚህ ኦሞ ጊቤ ሪቨርን ልዩ የሚያደርገው እሱ ነው ማለት ነው ከዌስተርን ድሬኔጅ ሲስተም ውስጥ። ስለዚህ ቢ ይሆናል 18ኛ። እንቀጥል 19ኛ። which of the following is not characteristics of the rift valley drainage system ይላል። የሪፍት ቫሊ ድሬኔጅ ሲስተም ካራክተር ያልሆነው የትኛው ነው ይላል። ኤ it has a small amount of rainfall፣ ቢ it has high evaporation፣ ሲ it has large catchment area፣ ዲ it includes the አዋሽ river ይላል። ትክክለኛው የትኛው ነው? ትክክለኛው መልስ ሲ ነው ማለት ነው። it has large catchment area። large catchment area የሚለው የሪፍት ቫሊ ድሬኔጅ ሲስተም ካራክተር አይደለም ማለት ነው። ስለዚህ 19ኛ ሲ ይሆናል ማለት ነው። እሺ ነምበር 20 the ዋቢ ሸበሌ river is unique because blank ይላል። የዋቢ ሸበሌ river ወይም ወንዝ ከሌሎቹ ዩኒኮን ወይም ልዩ ነው። በምንድን ነው ዩኒኮን ልዩ የሆነው ይላል። ኤ it is the shortest river in Ethiopia፣ ቢ it fails to reach the Indian Ocean፣ ሲ it carries the most water in Ethiopia፣ ዲ it has the smallest catchment area ይላል። ስለዚህ ትክክለኛ መልስ የትኛው ነው? ቢ ነው። it fails to reach the Indian Ocean፣ የኢንዲያን ኦሽን ወይም የህንድ ውቅያኖስን አይደርስም ማለት ነው። ዩኒክ ፌቸር ወይም ልዩ ገጽታው የዋቢ ሸበሌ ሪቨር ልዩ ገጽታው ይሄ ነው። ፋይልስ ቱ ሪች ኢንዲያን ኦሽን አይደርስም የኢንዲያን ኦሽን። ስለዚህ ቢ ይሆናል 21 ዘባሮ ኦር አኮቦ እንደ ጊቤ ኦር ኦሞ ሪቨር ድራይንስ ዘ ዌተስት ሃይላንድ ኢን ብላንክ ይላል። ኦሞ ወይም ጊቤ ሪቨር እና ባሮ ወይም አኮቦ ሪቨር የሚባሉ ሁለቱ ቦታዎች የሚያጠጣው ቦታ የት ነው? ኤ ኖርዝ ኤንድ ኖርዝ ኢስተርን ሃይላንድ፣ ቢ ሳውዝ ኤንድ ሳውዝ ኢስተርን ኢትዮጵያ፣ ሲ ዘ ኢስት ኤንድ ሳውዝ ኢስተርን ኢትዮጵያ፣ ዲ ዘ ዌስት ኤንድ ኖርዝ ኢስተርን ኢትዮጵያ ይላል። ሶሪ ኤ ላይ ኖርዝ ኤንድ ኖርዝ ኢስተርን ኢትዮጵያ ነው እኔ ሃይላንድ ብዬ ነው ያነበብኩት። ስለዚህ ትክክለኛ መልስ የትኛው ነው? 21ኛ ቢ ይሆናል ማለት ነው። ቢ ዘ ሳውዝ ኤንድ ሳውዝ ዌስተርን ኢትዮጵያ ወደ ምዕራብ ወደ ደቡብና ደቡብ ምዕራብ አካባቢን ያጠጣል ማለት ነው። ባሮ አኮቦ እና ኦሞ ሪቨር። ስለዚህ አሁን ባሮ አኮቦ ራሱ ወደ ጋምቤላ አካባቢ ነው አይደል የሚገኘው። ስለዚህ ሳውዝ እና ሳውዝ ዌስተርን አካባቢን ድሬን ያደርጋሉ ማለት ነው ባሮ አኮቦ እና ጊቤ ኦሞ ወንዞች። ስለዚህ 21ኛ ቢ ይሆናል። እንቀጥል 22ኛ the south eastern part of Ethiopia the southern part of Rift Valley sub basin is characterized by blank ይላል። A number of lakes and small streams፣ B very high temperature and very high evaporation፣ C large tableland plateau block and isolated mountain group፣ D large water deficient plains ይላል። ትክክለኛው መልስ ኤ ይሆናል ማለት ነው። number of lake and small streams ይላል። የሪፍት ቫሊ ሳብ ቤዝን ካራክተሩ እንግዲህ ሪፍት ቫሊ ወደ ሳውዝ ፓርት አካባቢ ወደ ደቡብ አካባቢ ብዙ ሌኮች አሉ። በቁጥር ብዙ ናቸው፣ ግን በመጠን ደግሞ አነስ ያሉ ብዙ ሌኮች ያሉበት አካባቢ ነው አይደለ? ስለዚህ ኤ ትክክል ነው ማለት ነው። 22ኛ ኤ ይሆናል። 23ኛ አባይ ሪቨር ኢዝ ዩኒክ ቢኮዝ ኢት ብላንክ ይላል። አባይ ሪቨር ወይም የአባይ ወንዝን ከሌሎቹ ልዩ የሚያደርገው ምክንያት ምንድን ነው? ኤ ኢዝ ዘ ሾርተስት ሪቨር ኢን ኢትዮጵያ፣ ቢ ፕላውስ ኢን ኖርዝ ኢስት ዳይሬክሽን፣ ሲ ኢት ሜክስ ላርጅ ቤንድ ኤንድ ካትስ አን ኢምፕሬሲቭ ኤንድ ዲፕ ጎርጅ፣ ዲ ኢንድስ ኢን ዘ ኢንዲያን ኦሽን ይላል። ስለዚህ የአባይን ሪቨር ዩኒክ ወይም ልዩ የሚያደርገው ካራክተር የትኛው ነው? ትክክለኛ መልሱ የትኛው ነው? ሲ ነው የሚሆነው ማለት ነው። ሲ ምን ይላል? ሜክስ ላርጅ ቤንድ ኤንድ ካትስ አን ኢምፕሬሲቭ ኤንድ ዲፕ ጎርጅ ይላል። በሞጁላችሁ ላይ እንግዲህ የአባይን ሪቨር ምን ይላል? 180 ዲግሪን ይዞራል ነው አይደለ? ስለዚህ ላርጅ ቤንድን ይፈጥራል ማለት ነው። ካርብን ይፈጥራል 180 ዲግሪ ሁሉ ነው የሚዞረው። ስለዚህ የአባይን ሪቨር እሱ ልዩ ያደርገዋል ማለት ነው። ስለዚህ ሲ ይሆናል። 23ኛ 24ኛ the Gibe or Omo river is part of which major river basin in western drainage system ይላል። ይሄ ጥያቄ ስህተት አለበት። ስህተት
ስላለበት ታልፋላችሁ ማለት ነው። ኦሮንግ ነው፣ ትክክል አይደለም። 25ኛ ዘ ተከዘ ሪቨር ቤዚን ኢዝ ካራክተራይዝድ ባይ ብላንክ ይላል። ተከዘ ሪቨር ቤዚን ካራክተራይዝ የሚሆነው ወይም የተከዘ ሪቨር ካራክተሩ የትኛው ነው ይላል። ኤ ላርጅ ቴብል ላንድ ፕላቶ ብሎክ ኤንድ አይሶሌትድ ማውንታን ጎርጅ፣ ቢ አን ኤክስቴንሲቭ ማርሺ ላንድ፣ ሲ a number of lake and small stream፣ ዲ very high temperature and very high evaporation ይላል። ይሄ ትክክለኛው መልስ የትኛው ነው? ትክክለኛው መልስ ኤ ነው ማለት ነው። ላርጅ ቴብል ላንድ ፕላቶ ብሎክ እንደ አይሶሌትድ ማውንታን ግሩፕ የሚለው የተከዘን ሪቨር ካራክተራይዝ ያደርጋል ወይም የተከዘ ሪቨር ካራክተር ነው ማለት ነው። እሺ እንቀጥል። 26ኛ ዋት ኢዝ ዘ ማይን ሪዝን ፎር ዘ ማጆሪቲ ኦፍ ኢትዮጵያን ሪቨር ቢግነስ ትራንስባውንዳሪ ቤንግ ትራንስባውንዳሪ ይላል። የኢትዮጵያ ወንዞች ወይም ሪቨሮች እንግዲህ እንደምታውቁት ትራንስባውንዳሪ ናቸው አይደለ? ድንበር ተሻጋሪዎች ናቸው። ምክንያቱ ምንድን ነው? ድንበር እነርሱ እንዲሻገሩ ምክንያቱ ምንድን ነው ይላል። ኤ they originated from lowland areas፣ B they originated from highland areas፣ C they are man made፣ D they are short in length ይላል። ምክንያቱ ምንድን ነው? ቢ ነው ማለት ነው አንሰሩ። they originated from highland areas። አብዛኛው የማጆሪቲ ኦፍ ኢትዮጵያን ሪቨሮች እንግዲህ እንደምታውቁት ከሃይላንድ አካባቢ አይደለም የሚፈልቁት። ስለዚህ ድንበር ተሻጋሪ እንዲሆኑ የሚረዳው ምክንያቱም ከሃይላንድ አካባቢ ኦሪጂኔት ስለሚሆኑ ነው። አንሰር ኢዝ ቢ። ሶሪ 26ኛ ቢ ነው የሚሆነው ማለት ነው። 27ኛ ዋት ኢዝ ኮመን ካራክተሪስቲክስ ኦፍ ኢትዮጵያን ሪቨር ዱ ቱ ዘ ማርክድ ሲዝናሊቲ ኦፍ ሬንፋል ይላል። ኤ they dry up in the wet season፣ B they have no seasonal fluctuation፣ C they burst their bank in the wet season፣ D they flood lowland in the dry season ይላል። ትክክለኛ መልስ የትኛው ነው? ሲ ይሆናል ማለት ነው። they burst their bank in the wet season የሚለው ትክክል ነው። 27ኛ ሲ ነው የሚሆነው ማለት ነው። እሺ እንቀጥል። 28ኛ what is the largest lake in ኢትዮጵያ ይላል። አሁን ደግሞ ሌክ ነው። ባይዘዋይ እናንተ ጂኦግራፊ ቻፕተር 4 ስታጠኑ ይሄን አራቱን ነገር መለየት አለባችሁ። ምንድነው እነርሱም? ሲ ኦሺን፣ ሪቨር፣ ሌክ የሚሉ አራቱን ነገር መለየት አለባችሁ። በደንብ ነው የሚያሻሙት። በተለይ ከቻፕተር 4 ላይ በደንብ ነው የሚያሻሙት። ስለዚህ ሲ ማለት ባህር ነው፣ ኦሺን ማለት ውቅያኖስ ነው፣ ሪቨር ወንዝ ነው፣ ሌክ ሀይቅ ነው። ስለዚህ አራቱም የራሳቸው የሆነ ካራክተር ስላላቸው እያንዳንዱ መለየት አለባቸው ማለት ነው። እዚህ ላይ አሁን የተጠየቃችሁ ቅድም ሪቨር ነበር የተጠየቅነው። አሁን ደግሞ ሌክ ነው። ላርጀስት ሌክ ኢን ኢትዮጵያ የትኛው ነው ይላል። ኤ ሌክ ዝዋይ፣ ቢ ሌክ ሻላ፣ ሲ ሌክ ጣና፣ ዲ ሌክ አባይ። ስለዚህ ላርጀስቱ የትኛው ነው? ሲ ነው የሚሆነው ማለት ነው፣ ሌክ ጣና። ስለዚህ ሲ ይሆናል። 28ኛ 29ኛ ምን ይላል? ዋት ኢዝ ዘ ማይን ሪዝን ፎር ዘ ፎርሜሽን ኦፍ ዘ ማጆሪቲ ኦፍ ኢትዮጵያን ሌክ ይላል። ኢትዮጵያን ሌኮች ወይም ኢትዮጵያን ሀይቆች እንዲፈጠሩ ምክንያት የሆነው ወይም ማጆር ፎርሜሽን ማይን ሪዝኑ ዋና ምክንያቱ ምንድን ነው ይላል። ኤ they are man made፣ B they are a result of tectonic process፣ C they are formed by rainfall፣ D they are formed by river flow ይላል። ትክክለኛ መልስ የትኛው ነው? ቢ ነው የሚሆነው ማለት ነው። they are a result of tectonic process። እንግዲህ ቴክቶኒክ ፕሮሰስን በቻፕተር 2 በጣም አንብባችሁታል፣ ተረድታችሁታል ብዬ አስባለሁ። ቻፕተር 2 ላይ ማጆሪቲ ኦፍ ኢትዮጵያን ሌክ የተፈጠረበት ሲኖዚክ ኢራ ነው አይደለ? ስለዚህ ሲኖዚክ ኢራ ጊዜ አብዛኛው የኢትዮጵያ ሌኮች የተፈጠሩበት ጊዜ ነው ማለት ነው። ስለዚህ ቴክቶኒክ ፕሮሰስ ማይን ሪዝን ነው ማለት ነው። ስለዚህ ቢ ይሆናል። 29ኛ 30 ዋት ኢዝ ኤስቲሜትድ ግራውንድ ዋተር ፖቴንሻል ኦፍ ኢትዮጵያን ቤዝድ ኦን ኤግዚስቲንግ ስካርሲቲ ናውሌጅ ይላል። አሁን ባለው እውቀት ለኢትዮጵያ ያለው ግራውንድ ዋተር ፖቴንሻል ወይም የከርሰ ምድር ውሃ በመባል የሚታወቀው ፖቴንሻሉ አቅሙ እስከ ስንት ነው ይላል። አሁን ባለው እውቀት ወይም እስከ ስንት ነው ተብሎ ይገመታል? ኤስቲሜትድ ይላል። ስለዚህ ኤ 12 እስከ 30 ቢሊዮን ሜትር ኪዩቢክ፣ ቢ 2.6 up to 6.5 ቢሊዮን ሜትር ኪዩቢክ፣ ሲ 1 እስከ 1.2 ቢሊዮን ሜትር ኪዩቢክ፣ ዲ 30 እስከ 50 ቢሊዮን ሜትር ኪዩቢክ ይላል። ትክክለኛ መልስ ቢ ይሆናል ማለት ነው። 2.6 እስከ 6.5 ቢሊዮን ሜትር ኪዩቢክ
ግራውንድ ወተር ፖቴንሻል ኢትዮጵያ ውስጥ አለ ተብሎ ይገመታል። አሁን ባለው እውቀት ማለት ነው። ምናልባት ከዚህ የላቀ ውጤት ወይም የላቀ ሪሰርች ተደርገው ከዚህ በላይም ሊሆን ይችላል ማለት ነው። ኤስቲሜትድ ነው፣ የተገመተው ነው። 30ኛ ቢ ነው የሚሆነው ማለት ነው። እሺ የዛሬውን ቪዲዮ በዚህ ላይ እንጨርሳለን ወይም እናበቃለን። አስፈላጊ ሆኖ ከተገኘ ፓርት 2 እና ፓርት 3 ይሰራላችኋለሁ። ግን በአንድ ቻፕተር ከዚህ በላይ ከምትሰሩ በቻፕተር 4 የሰራሁት ቪዲዮ አለ። እሱን ገብታችሁ ማየት ይችላላችሁ። ሶሪ በቻፕተር 5 ማለት ነው። በቻፕተር 5 እንግዲህ ቻፕተር 5 በጣም ከባዱ ፖርሽን ነው ጂኦግራፊ አንጻር። ስለዚህ በደንብ የሚያስቸግር ለመሸምደድም የማይመች ነው። ግን እናንተ ፈተናውን በምትሰሩበት መንገድ ሰርቼላችኋለሁ። የቻፕተር 5ን ገብታችሁ ማየት ይችላላችሁ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ላይክ እና ሼር እያደረጋችሁ ተባበሩኝ። አመሰግናለሁ። በሌላ ቀን በሌላ ቪዲዮ እንገናኛለን። መልሱን አስቀምጥላችኋለሁ። መልሱን የምትፈልጉ ከሆነ እንግዲህ ይሄኛው የሱ መልስ ነው። ቴሌግራም ላይም ገብታችሁ መልሱንም ይሁን ኩዌሽን ሺቱንም ቢሆን የሌላም የራሳችሁን አስተያየትም ጥያቄም ቢሆን መጠየቅ ትችላላችሁ። ሊንኩ ዲስክሪፕሽን ቦክስ ላይ አለ። አመሰግናለሁ። ቻው